ሻሼ ባጠፋችሁ ሊድስ ጸጥታ ሁለት ጨዋታ ቋጣረች ከአዲስ አበባ ልጅ መጣ እዚህ አርሰናል አሸነፍኩ ብሎ ዱባይ ድረስ መጣ ምን ይባላል እሺ አሁን እዚህ ቀራታል ቋጣር እኔ ደግሞ አልሰማውም ናይል አግኝቷለሁ ይሄ እላጭዋለሁ ዋንጫስ በላ እዚህ ወጥቷል አረ ለሻገራለሁ ማለት ሻገራለሁ ፋኛለ አንኛው አራት ለዚህ ነው እኔ ምለው ግን ኦንጎል ማን ነው? ኦንጎል ማን ነው? እኔ አዲስ ተጫዋች አስፈረም እንደ ኦንጎል የሚባል እሺ፣ እሱን ተው ችግር የለውም። ጭራቁም አገባ ጭራቁም ደስ ይላል፣ በጣም ደስ ይላል። በቃ ሊድስ መደበራችሁ አረጋችሁታ። ደርሶ መስቃቃ ሊድስ ላይ መጨረሻ ላይ ሆኔ ካላፊዮሪን እንደዛ ባያረጉት ነበር የሚገርመኝ። ሊደበድቡት እኮ ምንም አልቀራቸውም። እንዲህ ያስቀየማችኋቸው ታዲያ እንዴት ሊደበድቡት አይደርሱ ያለው? እሺ በቃ እሺ፣ ላሻ ቀበሮ አራት ጎል ሰርግና ምላሽ ነው በቃ ዛሬ ጀማው። እንግዲህ ሁሌ ባዚካ የለም ባይሆን ወያላ መጋመጥ ጀምሯል። ሊበላ እየመጣል ነው በቃ። ማስጠንቀቂያ ቪዲዮ ነው። ራሳችሁን ጠብቁ እሺ። ቻው በቃ። ቆሰለ ተብሎ አይናቅ አንበሳ ይዘለዝልሃል ተነስቶ ያገሳ በለው አተ ይሄ ነው የትልቅ ቡድን ሜንታሊቲ ማለት። ዘንድሮ በፕሪሚየር ሊጉ ከፍተኛ ኦን ጎል ማለት ነው የተቆጠረለት ቡድን ማን እንደሆነ ታውቃላችሁ? አርሰናል። ክለባችን አርሰናል 5 ጊዜ ከተቃራኒ ቡድን ኦን ጎል አግኝቷል። በጣም ከመቻላችን የተነሳ ቤተሰብ እጅግ በጣም በርከት ያለ ስም ነው ያለን። ኦን ጎል ኤፍሲ፣ ሴት ፒስ ኤፍሲ፣ ዳርክ አርትስ ኤፍሲ፣ ኮርነር ኤፍሲ ማለት በቃ በጣም ነው ሁሉንም የምንችለው። የሚገርም ፈርስት ሃፍ ነበረ ቤተሰብ። ማርቲን ዙቢሜንዲ ግሩም ጎል እንዲሁም ግሩም እንቅስቃሴ፣ በጣም ኦፌንሲቭሊ ነበር ዛሬ ሲጮት የነበረው። ካይጥሩ ነበረ እጅግ በጣም የሚገርም እንቅስቃሴ ሌላ ሲያደርግ ያየሁት ኖኒ ማድዌኬና እንዲሁም ቪክተር ዮኬሬስ ዛሬ በጣም ጥሩ እንቅስቃሴ እያደረጉ ነው ቤተሰብ። ጎል መጨመር አለብን፣ ሜንታሊቲው ከፍ ማለት አለበት፣ ጩጬውን መጨነቅ አለበት። አራዳ ልጆች አርሰናል ላይ ከመቋጠር ባህርን አቋርጦ ከሀገር መውጣት ይቀላል። ወያላ ዛሬ ቀኑ ነው ዛሬ ወያላ እናቴን ሁለት ኦን ታርጌት አገኙ፣ ሁለቱንም ጎል አረጉት። የአራዳ ልጆች የዋንጫ ቡድን ስትሆን በጥንቃቄ ትጫወታለህ። የምር ወያላ መናጤ ወያላ ነው እናቴ። እንኳን ደስ አለ፣ የምር እንኳን ደስ አለ። ስንት የሚያልቅ ይመስላል? 4-0 4-1 ኧረ በክሊንሺት ይቻላል። በክሊንሺት እየሰጠንሽ ናሽ ኳስን እንደ መዝናኛ ተጠቀሙ ሲል ነው የሊቨርፑል አማካሪ ተናግሯል። ደግሞ መጠጥ አይደለም እኛ የምንጠጣው ሶፊን አራዳለች። ሶፊ ምርጫችሁ አርጉ። የሻሸ ደጋፊዎች አርሰናልስ በዚህ ያገግማል። እናንተ ምንድነው ነገ ፉላም ጭራሽ የማይታሰብ እናቴን ለካማታ ጨዋታ ላይ ይቅር በሉ የሻሸ ደጋፊዎች። እናቴን ተሰስቼ ነው እናቴን። ጨዋታው ካለፈ በኋላ ነው መረቅጥሽ። ጨዋታ እስካለ ድረስ ምንም ቆሰለ ተብሎ አይናቅ አንበሳ ይዘለዝልሃል ተነስቶ ያገሳ በለው አተ ይሄ ነው የትልቅ ቡድን ሜንታሊቲ ማለት። አቻ ተወጣለህ፣ ትሸነፋለህ፣ ተመለሰ ወደ አሸናፊነት ትመለሳለህ ነው ማለት መዝሪያ ቅሪ ትቋጠራለህ እንዴ አይነት ነው በቃ። እንደዚህ ብዬ መጣው ቀን ላይ ትቋጠራለህ እንዴ ደግሞ ይሄንንም አበዛው አንተስ ብለው ነው አራት እኛም አበዛን እኛም አበዛን በቃ። ሁለት ጨዋታ ምናምን ከትላልቅ ጨዋታ ሲጥሉ አበዛውት። እኔ ራሱ እንደዚህ ብዬ እመጣለሁ እንዴ አላስፈላጊ ጨዋታ ላይ። አሁን ይሄ ነገራችን በቃ ሊናቅ ነው። ወደ ጨዋታው ስገባ ግን ለአርሰናል በደንብ ክሬዲት ይገባቸዋል። እሱ ሳለ ሆኖ ግን ሊድስን እንደዚህ እንጠብቀዋለን እንዴ? ይሄ ነው እንዴ ሊድስ? ግምት ያለ ሊድስ አንድ ወደፊት የሚያስፈራ አታክ እንኳን አያረጉ። ሊድስ ስለሆነ ነው እኮ እኛ የጠበቅነው በሜዳው እንደመሆኑ መጠን። ኧረ በስመ አብ ይሄንን ሊድስ እኛ ደግሞ ከአርሰናል ጋር ሲሆን ሁሉም ቲም ይበረታብናል ትላላችሁ የአርሰናል ደጋፊዎች። ሁሉም ቲም ከሲቲ ጋር ሲሆን ነው የሚበረታው። ይኸው ቁሽሽ ያለ ከእናንተ ጋር ሲሆን እንደውም ቁሽሽ ያለ ጨዋታ። ፎረስት እኛ ጋር እንደተጫወተው እኛ እንዳስጨነቀን አስጨነቋቸዋል? አላስጨነቃችሁም። ምንም መከላከል ብቻ ምናምን። እነዚህማ መከላከሉ ማጥቃቱም ላይ የሉበትም። ለማንኛውም አሪፍ ነው። 53 ነጥብ ይዘሽ አንደኛ ደረጃ ላይ ደቅ ብለሻል። የእኛን የነገ ጨዋታ ይበልጥ አጓጊ አርጋችሁታል። ረስቼው ሳልጠቅሰው ሴት ፒስ ኤፍሲ እና ኦንጎል ኤፍሲ ዛሬም ባካቲት ኦንጎል ይኸው የታል ኦንጎል ሴት ፒስ
ያው ከሴት ፒስ ነው ለካ ኦንጎሉ የሚመጣው። እኔ የዙቢሜንዲ ራሱ የተሻማ ነው። በቃ እንዲህ መግጨት ነው እንጂ በመሬት እንዲህ ፓስፓስ ማስከፈት ወፍ ቀጊው ኬሪሽ አሪፍ ጎል አግብቷል። ጄሱስ አላየሁትም፣ ጎሉን አስጠልቶኝ ቀየርኩት። የብራይተንና ኤቨርተን ላይ ሁለት ጨዋታ የቀራት ክለብ ዛሬ ያሸንፋለች ማለት ነው። ምክንያቱም ኦንጎል የሚባል ምርጥ ተጫዋች በማስፈረሟ ውጤት ይዛ እየወጣች ነው ያለችው። በቃ ማን አሁን ጨዋታው ላይ ኦንጎሉ በጣም ለውጥ አመጣ። በጣም ለውጥ ማለት ነው። በቃ ሊድሶች ነጥብ እንዲጥል ያደረገው የኦንጎሉ ውጤት ነው ማለት ነው። በቃ የሚገርም ልጅ ነው ያስፈረማችሁት፣ የሚገርም ልጅ ማለት ነው። ጀለስ ስለሳቶቹ ጎል ምንም አናወራም። በቃ ባዶ ጎል ስቶ እኔ ነኝ ያለ ጎል ደግሞ መልሶ አገባ ማለት ነው። በጣም በቃ የሚያስብ ጎል ማለት ነው ያገባው። ለማንኛውም ግን የትም እንደማደርሱ ከዛሬ ጨዋታ በደንብ ተረድተናል። ቤስት 11 ቡድን እንደሌላችሁ አይተናል በደንብ። በቃ ቤስት 11 የሚባል ቡድን የለውም አርሰናል የሁሉ ቡድን ይዞ ማለት ነው። ለማንኛውም ግን ነጥቡ ያው ለኛ በጣም አናዱናል። ነገር ግን ከሁለት ጨዋታ በኋላ ሲቲ ወደ ቦታው ይመጣል ማለት ነው። አይቀርም፣ ሲቲ ወደ ቦታው ይመጣል። ማንጄ ባጠፋው ሊድስ ተቀጣ። አረ ሲያሳዝኑ ወዳለ ልክ አራር ሼው ነው ዳቲ አረ ምንድን ነው ያ እንዲደረጋል አይደረግም እንዴ? ቅድም አሰላለፉን አይቼ አርቴታን ላመሰግን ነው የመጣሁት። ከመቅረት መዘግየት በጣም የተሻለ ነው ብዬ የሰራሁትን ቪዲዮ አያችሁት አይደለ? ለምን ያመሰግንኩት ይመስላችኋል? ትክክለኛው አሰላለፍ ትክክለኛውን ስራ ሰራ። ዛሬ ቡድናችን ይህንን ሁሉ ጎል አስቆጥሮ ኦፕን ፕሌይ ተጫውቶ አንድና ሁለት ጎል ካስቆጠረ በኋላ ሳይከላከል ደጋግሞ ተጋጣሚ ቡድንን አጥቅቶ ድጋሚ ጎል አስቆጥሮ አስጨንቆ በጨዋታ ዶሚኔት አድርጎ በሁሉም የሜዳ ክፍሎች የሚያስፈልገውን ሁሉ ኦፍ ዘ ቦል ኦን ዘ ቦል ቁጥጥር አድርጎ በፍጹም የበላይነት አሸንፏል። ለዛውም በዚህ ዓመት ጠንካራውን ሊድስ ዩናይትድ፣ ለዛውም በሜዳው። እኔ የማውቀው የጌም ታክቲክ፣ እኔ የተገለጠልኝ የእግር ኳስ ኬሚስትሪ ሳይንስ ፓተርን እንዴት ለሚኬል አርቴታ አይገለጥለትም? የረጅም ጊዜ ጥያቄ ነበረ። ዛሬ ግን ሚኬል አርቴታ ሰማኝ። ሚኬል ብቻ አይደለም የሰማኝ፣ እናንተም ሰምታችሁኛል የኔ ፋሚሊዎች። እስከ ዛሬ ስናገር የነበረው ነገር በሙሉ ጠብ ያለ ነገር የለውም እና የኔን ጭራቁ አጥቂ ደግሞ ታየዋለህ። ለጭራቁ አጥቂ ስል እዚህ ቲክቶክ ላይ የከፈልኩትን ዋጋ አውቃለሁ። ድባለት የኔ አርሰናል ዋንጫውን ያሳካዋል ነው የምነግርህ። ያሳካዋል፣ እመነኝ። ያን ያቀራራባለሁ። ኦንጎል ኤፍሲ ባካት ተገን 3 ፖይንት ኤፍሲ ባካት ተገን ፐርፌክት ፐርፎርማንስ ማለት ይሄ ነው። ዮከሬዝ አገባ፣ ኦንጎል አገባን፣ ሴት ፒስ አገባን፣ ኦፕን ፕሌይ አገባን። ፐርፌክት ፐርፎርማንስ ማለት ይሄ ነው። እርክት ነው የሚልሽ። አሁን ሚኮ 3 ነጥብ ወዬ ይልሻል አይልሽም ምናምን ጣጣ የለውም። 19ኛችሁም አብራችሁ ስትቋጥሩ እኮ ያዋጣናል። ማን ገባሽ አይደለ? ከ19ኛችሁ አንዳችሁን ገጥመን በ18 ስታስቋጥሩ ነው ከበድ የሚለው ገባሽ አይደለ? እንጂ የቋጣሪ ዘርፉ ስትገቢ ይመቸናል ነው የምልሽ። ትንሽ ቅር ያለኝ ነገር ማለት ነው ከዚህ በፊት አሸንፈን ስለማለቃቀስ ስላልተመቸኝ ነው እንጂ የባየርን ጨዋታ ላይ ሮቴት ማድረግ ነበረብን፣ አላረግንም። በቸልሲ ዋጋ ከፈልንበት። የኢንተር ጨዋታ ላይ ሮቴት ማድረግ ነበረብን፣ አላረግንም። በማን ዩናይትድ ዋጋ ከፈልንበት። አሁን ደግሞ 3-0 ከሆንን በኋላ ራይስ እና ዙቢሜንዲ ቢወጡስ ምን ችግር አለ? አሁን ከቸልሲ ጋር ከ3 ቀን ጨዋታ በኋላ ጨዋታ አለብን አይደል? ኧረ አርቴታ አትጋልባቸው በእናትህ። ስኳድ አለ። ኤዜን ቀደም ብሎ ብታስገባው ምን አለበት? ኖርጋርድ የሚባለው ሰውዬ ለምን አመጣኸው? ቆሞ እንዲያየን ነው። መከላከል ላይ ጎበዝ ነዋ። 3-0 እየመራን ነው። ይከላከላ ገብቶ ገባሻለ። ጄሱስ የሞተ ጨዋታን የተኛ ሬሳን መግደል በጣም ነው የሚመቸው። የሞተ ጨዋታማ ይገልልሃል። ሞቷል እኮ ማንዬ። ለምን 0-0 እያለን አታገቢም አንቺ አድክሜዎች ሰውዬ ማለት ቻምፒየንስ ሊግ ላይ ብቻ ነው የምትችይው። ዛሬ ማድዌኬ እና ማርቲኔሊ በዚህ በግራ በኩል ሳካን የተካችሁ ሰዎች ሃቨርትስም ትችላለህ። ኳስ ሳትነካ ራሱ የምትችል አይነት ተጫዋች ነህ። ዛሬ ዮከሬዝ የተጫወተው ሃቨርትስ አንተ ስላለህ ነው። ትችላለህ ነው የምልህ። we are the gunners 7 ነጥብ። አርስዬ ደስታዬ ምንጭ ተመልሷል። ጀማው ተመልሷል። ዛሬ በዚህ አልገባም። ምክንያቱም በዚህ ነው የምገባው። የዚህ ጎል ያበደ ነው። የጎል እኮ ፉንጋ የለውም። ግን የኢየሱስ ያስቆጠረው 4ኛ ጎል ማለት ነው። ምን አይነት ስትራይከር ነው ይኸውልህ። አሁን ዮኬሬሽ ላይ እየደወለበት ነው። ማንዬ ነቃ ደንገጥ ብለህ ተጫወት ካልሆነ ማለት ነው አለውልህ ብሎ አልዘነቀረውም። እንዴት አባቱ የሚያምር ጎል ነው ገብርኤል ኢየሱስ ያገባው። ኢየሱስ
ለኢየሱስ ጀማው። ለማንኛውም ቪክቶር ዮኬሬሻችንም እንግዲህ ጎል አስቆጥራለች። ጀማው ይከብዳችኋል ተብለን እጅጉኑ ሲታሰብ የነበረው አብዛኛው አርሰናል ደጋፊ ተጨንቁበት የነበረውንም ይህንን ጨዋታ እንግዲህ ወደ ሊድስ አቅንተን 4-0 በሆነ ውጤት ለጥፈናል። ደርሶ መልስ 9 ጎልን ያስቃም ነው። 9 ጎል ማለት ነው። በዚህ ቡድን እነማ ጉድ እንደተሰሩ ታውቃላችሁ አይደል? የለንደኑ አቀበት ጉድ ተሰርታለች፣ ሼባው ጉድ ተሰርቷል። እጅግ ብዙ የኋላ ታሪክ ያለው ቡድን ነው። እኛ ላይ ግን አይሰራ። አስከብረን ወተናል። ጀምአው የዋንጫ ፉክክር ሂደቱ ላይ ማለት ነው እንከኖች አንዳንድ አጋጥመውናል። የሚያጋጥም ነው። ይኸውልህ ሽንፈቶች ምናምን ይከሰታሉ፣ ግን እዛው ያለ መቆየት ነው ዋናው። ጀምአው ነቃ ደንገጥ ብሎ ወደፊት ብቻ መጓዝ ነው ባለው መሰረት አርቴታ ወደፊት የምንገሰግስ ይሆናል። ዘንድሮ ባራዳም በፋራም ማለት ነው እንክት አድርገን ነው መንበር። ባራዳም በፋራም አንላቀቅም። ጀምአው እንኳን ደስ አላችሁ። ጀምአው 4-0 ቡድናችን አሸንፏል። ከማን ገነርስ ከማን። እሺ አርሰናል አሸንፏል ጋይስ። ጊዮኮሬሽም ጎል አግብቷል እና አርሰናል ጋይስ አንድ ጨዋታ ባሸነፈ ቁጥር ለዋንጫው የሆነ ያህል ኢንች እየተጠጋ በቃ ነገሮች እያበቃላቸው እየመጣ ነው። ለምን ነው ነገር ማንፈጥረው ጋይስ? ለምን ነው በደንብ ማንቋጥረው? በክርስቶስ እኔ ዛሬ የብር ነገር ሆኖብኝ ነው። እኔ እናንተ ትኬት እንድበሉ ጨዋታዎቹን በሙሉ 12 ሰዓት እኩል አረጉብኝና አንዴ እዚህ ጋር ኮርና ሳይ፣ አንዴ እዚህ ጋር ሹቶን ታርጌት ሳይ አንድ ቦታ ኮንሰንትሬት አድርጌ መቋጠር አልቻልኩም። እና ትኬታችን ያው ሊሳካ ኦልሞስት ባርሳ ነው የቀረን፣ ባርሳ ብቻ ሌላው በሙሉ አልፏል። ዛሬ ግን የሚበላ እኮ የለም፣ ዮርዳ ብቻ ነው የሚበላው እና ባርሳ ኮርና ያሸንፋል ብቻ ነው የቀረን። እሱንም ፈርስታፍ ኦልሞስት በልተነዋል። እኔ እንድበሉ ነው እናንተ እዚህ ጋር ምደክመው፣ እናንተ ግን ሰብሰብ ብላችሁ መቋጠር እያቃታችሁ ነው ጋይስ። የብር ነገር ሆኖብኝ ነው። እኔም ቤት በኩል ኮንሰንትሬት አድርጌ ልቋጥር አንድ ላይ አድርገውት። ለማንኛውም ጋይስ አርሰናል ባሸነፈ ቁጥር በቃ በተጫወተ ቁጥር እኮ የሚቀሩ ጨዋታዎች እያነሱ ነው እየመጡ ያሉት። አሬው ነገር እንፍጠር። ለማንኛውም ዮርዳን ላይ ነው የምትጫወቱት ምናምን የሚል ሰው አሁንም እንዴት ተዘግቶ የለ እንዴ ምናምን የሚል ሰው ሳይሆንም እንዴት እንደሚያናደኝ እግዚአብሔርን። ቴሌግራም ላይ ላይክ የውጭ ሀገሮቹን ሳይቶች እንዴት መጫወት እንዳለብን ያልገባው ሰው ሊኖር ይችላል። ቪዲዮ ቁጭ አድርጌልሃለሁ እንዴት እንደምትመዘገብ እንዴት እንደምታስገባ እንዴት እዛ ጋር እየተወያየን በደንብ እየቆረጥን ነው። ቴሌግራሜ @ዮርዳ ያለ ምንም ስፔስ ዝም ብለህ ዮርዳ ብለህ ስፔስ ሳትጠቀም ስትጽፍ ይሄኛው ቻናል ይመጣልሃል። ከ4500 በላይ ተከታይ ያለው 4500 በላይ ይሄኛው ቻናል ማለት ነው። ተቀላቀል። እዛ ላይ በየቀኑ የዛሬውንም ቀመር ተመልከቱት። መጥቻለሁ ይልላል። እስካሁን 2 ከ2 ምንም እስካሁን እንደዚህ ብለን መተን ካሽፎብን አያውቅም ቋጠሩ። ከሊቨርፑል ጌም ጀመርን፣ ከማንቸስተር ዩናይትድ ጌም ቀጠልን። ዛሬ ከሊድስ መጥቻለሁ። አላስፈላጊ ሲሆን አልመጣም ነበር። አስፈላጊ ነው ዛሬ። ትጠያታለሽ ወገን። እኛ መተናል ከሜዳ ውጪ ተጉዘን 4 ንጹህ ጎል 3 ንጹህ ነጥብ እንዲሁም ክሊንሺት ይዘን ተመልሰናል። ኮንግራ ጀማው በደንብ ኮፒሊንግ ሼር ሪፖስት አድርጉት። አካውንት ልክ ስላልሆነ ማለት ነው። እና ነገኛ በተራችን ይኸው እንዲህ ነው የምንመጣው። እንዲህ አፏዴ እንዳረሽን ነገ እንዳረሽን በጠዋት አንቺ ሪፖርት አቅርቢ ብለኛ ጀማው እናጠናክረዋለን። ሽንት ምናምን መሽናት የለም። በአንድ ሳምንት 6 ነጥብ ከተመቻቸን 9 ነጥብ እናደርገዋለን። ያው በአንድ ሳምንት ከሌን ማስተረን ነገ ቶተናም አያሳፍር። የልጅነታችን ምንም ቀልድ የለች። ቶተናም የልጅነት ይበቃ። ለማንኛውም ኮንግራ ጀማው አሸንፈናል። ዮኬሬሽ በእናትህ እኔ ሁሌ ልጅ አግባ በእናታችሁ። እንዲህ ከሊድስ ጋር በሊድስ ብቻ 3 ጎል አግብቷል። ባለፈው 2 ጎል፣ አሁን ዛሬ 1 ጎል ማለት ነው። ለማንኛውም ማድሪኬ ምን አይነት ጨዋታ ነው ያሳየን። በቃ መለበላችሁ እነዚህ ካላፊዮሪ ተመልሶ ምን እንዳደረገ ያያችሁ ነው። በቃ ጸድ ጨዋታ ነው ያየነው ዛሬ። ይልመድባችሁ ነው የምንለው። ጸድ ያስተላለፍ ነው ሁሉ ነገር ተቻምቶኛል ዛሬ። ሰላም አለው ነገር ኮፕን ፕሌይ ጠቅ ነው በቃ አያሳስበንም ነው። ለማንኛውም በደንብ ኮፒኒንግ ሼር ሪፖስት አድርጉት። የመቻችሁ ቶተናም ልጅነታችን አያሳፍረን። ገብተኝ እንደሚን ጠጣው ማን ነው ብላ ሁለቱ ያው ነው ወተተተ አንዱ ዩናይትድ ባጠፋው ሌላኛው ዩናይትድ ተቀጥቷል። ሊድስን ቅጥቅጥ አድርገን ያሸነፍ ነው። ሁሉም ነገር የነበረው ጨዋታ ነው። በጣም ደስ ብሎኝ ነው ያየሁት። ኦንጎል አለው፣ ኮርና አለው፣ ኦፕን ፕሌይ አለው፣ ዩኬሪሽ አግብቷል፣ ጂሰስ አግብቷል ምናምን ነገርና ማዱኬም አሪፍ ነበረች የነበረችው። ይሄ በጣም የሚያስፈልገን ውጤት ነበረ። ከተከታታይ ነጥብ ከማጣት ካለማሸነፍ ወደ ማሸነፍ የመጣንበት ነውና ቀሪ ጨዋታዎችን በዚሁ ሞራል በዚሁ ኢነርጂ ተጫውተን እያሸነፍን መሄድ አለብን። ትንሽ የሚያሰጋው የሳካ ጉዳት ነው። ሜሪኖም ተጎድቷል ተብሏል። የነሱን እንግዲህ በኋላ የምናየው ነው የሚሆነው። ግን እንኳን ደስ አላችሁ። አሪፍ ጨዋታ ነበር የተጫወት ነው። ጥሩ የሚባል ውጤት ነው ይዘን የወጣ ነው። ጎሉን በደንብ ያስፈልገን ነበር። አሁን ከሲቲ ጋር ያለን ጎል ራሱ በ2 ጎል መስፋት ይችላል ማለት ነውና እናንተ እንዴት አያችሁት ጨዋታውን? እኔ ተመችቶ ከአርሰናል 4 ሊድስ 0 የተረዳናቸው 5 ነገሮች
ገና ቤት ሳልገባ ነው ይሄን ቪዲዮ በላይት እየሰራሁልህ ያለው ኮፒ ሊንክ እያደረክ ማለት የመጀመሪያው ኖንዚኖ ዛሬ ጸዴ ጌምን ያሳለፈችው ታውቃላችሁ። ኖንዚኖ ድሪብሊንግ ምናምን ሰው ማጠፍና ችግር የለባትም ኢንድ ፕሮዳክት ነው። ዛሬ ግን በደንብ አድርጋ ደገፍ አድርጋ የመጀመሪያዎቹ 2 ጎሎች ከሷ ነበር ያገኘነው። ሳካ ጨዋታውን ጀምራለች ብለን ብናስብ ነገር ግን ወደዛ አልሄደልንም ነገር ስቲል ግን ጸዴ ፐርፎርማንስ የተረዳ ነው። ሁለተኛ ነገር ደግሞ ማርቲን ዙቢሜንዲ ካም ክለች ፎር ዛሬ ጸዴ ጨዋታ ነው ያሳለፈችው። እሷ ምን 90 ደቂቃ እሷና ራይስ ለምን እንደጨረሱ ስቲል አልገባኝም አሁንም። ነገር ግን እንደዚህ አይነት ጸዴ ፐርፎርማንስ አይቼ አርቴታን ዛሬ የምናገርበት አፍም የለኝም። ዙቢ ዛሬ ቆንጆ ጎል ማስቆጠሯ ብቻ ሳይሆን ስራዎቿ ልክ ነበሩ። ፎርዋርድ ፓሶችን እያበዛች ነበረ። መጀመሪያ አካባቢ ትንሽ ደንግጣ ነበር። ስቲል ግን እያስተካከለች ነው የመጣችው። ቆንጆ ነገር አይተናል። ሶስተኛ የተረዳ ነው ከቤንች የተነሱት ሶስቱም ተጫዋቾቻችን ዛሬ ጎል ኮንትሪቢዩሽን ማድረግ ችለዋል። ወደ በጣም ሰሞኑን እየተቸገረች ነበር ከሜንታሊቲ ጋር የተያዘ በጣም ብዙ ወቀሳ እየደረሰባት ነበር። ዛሬ አሲስት ማድረግ ትችላለች። ሄሱስ የሚገርም አጨራረስ አሲስቱን አሲስት እንደሆነ ራሱ ያደረገው እዛ ክሎዝ የሆነ ቦታ ላይ ቆንጆ ኮንትሮል አድርጎ ምናምን ነገር ቆንጆ ኳስ አስቆጥሯል። ዮኬሬስ ያስቆጠረው ጎል ደግሞ ጋብሪኤል ማርቲኔሊ አሲስት አድርጎለታል። ከሁሉም ቆንጆ ነገር ነው ያየነው። አራተኛ የተረዳነው ነገር የመጀመሪያው ሀፍ ላይ ተቀዛቀዘ ነገር ቢኖርም የነበረው ነገር ግን አርቴታ በልበ ሙሉነት እንጫወታለን ያለው ነገር ዛሬ ተመልክቻለሁ። እኔ ፐርሰናሊ ጎል ካገባን በኋላ ሌላ ጊዜ ነገሮችን አረጋግተን ለመያዝ የሆነ ወደ ኋላ ማፈግፈግ ብና ነገሮች ነበሩ። ዛሬ ግን ያን ነገር በቡድናችን ውስጥ አልተመለከትንም። አዲስ ፎርሜሽን ሞክሯል። ሃቨርዝን 4-4-2 አድርጎ እንደ ሰከንድ ስትራይከር ሊያጫውተው ሞክሯል። እንደ ፎልስ ላይን አይነት ስታፍ ምናምን ነገር ስቲል አልሆን ሂስ ትራይንግ ቆንጆ ነገር ነው ያየነው። አምስተኛ እና የመጨረሻ የተረዳነው ነገር ደግሞ አሁንም መሪዎቹ ነው አሁንም የራሳችን ነው። አሁንም ማሸነፍ እንችላለን። ሜንታሊቲያችን አስተካክለን የምንሄድ ከሆነ መሪዎቹ እኛ ነን። አሁን እንግዲህ ሲቲ እስኪጫወት ድረስ ጨዋታውን እስኪጨርሰው ድረስ 7 ነጥብ አሁንም ትልቅ ጋፕ ነው። ያን ነገር ግን እንዲያሳኩ ማቋጠራችሁ እንዳትረሱ። ፎሎ ኮፒ ሊንክ ሼር እያረጋችሁ ያማቻ አርሰናሎች ኦንጎል የሚባለውን አጥቂ ከየት ነው ያስፈረማችሁት? ምን አይነት የሚገርም አጥቂ ነው! በዘንድሮ የውድድር ዓመት ማለት ነው በቃ የሚገርም ጎል አዳኛችሁ ነው። የአርሰናል ከፍተኛ ጎል አስቆጣሪዎች አንደኛ ኦንጎል ነው፣ ሁለተኛ ጊዮኬሬሽ ነው፣ ሶስተኛ ትሮሳርድ፣ አራተኛ ራይስ እና አምስተኛ ሳካ ማለት ነው። እኔ ለኦንጎል አጨበጨብኩለት። የምሬ ነው የምላችሁ። ዋው! ሊድስ ግን ማለት ነው ሊቨርፑል ላይ ብቻ ነው በቃ የሚበረታው ማለት ነው። ምን አባቱ ነው በሜዳው ሲጀምር ነው አርሰናል ይጥላል ብዬ አልጠበኩም። ገብቷል። ትንሽ የሆነ ሆፕ አለ አይደል? በቃ የፕሪሚየር ሊግ ቲሞች ናቸው እንደዚህ የሚባል ነገር የለም ብሎ 4 ነው ያጋየው። እዚህ መጡ ሴት ፒስ አይቀራቸው ኦንጎል አልቀረም። ዛሬ ሲገባ ቪክተር ዮኬሬስ ሲያገባ እኔ በቃ ረበስ ሲጀምር ማለት ነው እኔ ትኩረቴ የራሴ ጋር ነው። ገብቷል። እኔ በዚህ ቲም ጥላለ ብዬ አልጠበኩኝም። የምትጥለውም ከዚህ በኋላ ባሉት ከባባድ ቲሞች ስታገኝ ነው ብዬ ነው ሆፕ ያደረኩትኝ እኔም እስክትገጥሚ ድረስ ማለት ነው። ገብቶሻል። እኔ አሁን ትኩረቴ ነገ ቶተናም ጋር ነው እንጂ እኔ 4 ረበስ ነው። አርሰናል አሸንፏል። አቤት አቤት! ለባለፈው ሳምንት ውጤት ይቅርታ ብሎ ሙሉ ቲሙ ተንበርክከው ነው ይቅርታ ይጠይቁላችሁ። እኛ ደግሞ ይቅርታ እንቀበላለን። ኧረ ትችላላችሁ። አንተ ማዱዌኬ ዛሬ ስታስደስተኝ ነበር። ትችላል። ዙቢሜንዲ እንዴት ነው መች ጊዮኬሬሽ ኦ ማይ ጋድ! ሁላችሁንም አፍነን ነው የምንደበደባችሁ። እናንተ ግን አሁን ማን ነው የሚቋጥሩኛል? ለምንድን ነው ማን ከዚህ በኋላ አንሸንፍም? በቃ ማን ነው የሚያሸንፈን? እንዴት ነው ምንችለው? በስመ አብ ማዱዌኬ ትችላለህ። ዴክላን ራይስ ሙሉ ቲሙ ዛሬ አስደስቶኛል ነው የምላችሁ። ሙሉ ቲሙ ማለት ነው። በጣም ነው የምትችሉ። አንተ ሊድስ ነው ከዩናይትድ ጋር ችውጣው ወስደን 4 ማለት ነው። እኔ አልቋጠርኩ። ይሄ ወዴት ይቋጠር? ለመቋጠሩ ላይ አይመችም እኮ ምንም ወዴት አቅጣጫ የለውም እኮ ወዴት ይቋጠራል? ግን ኖኒ ማዱዌኬ የተባልክ ሰውዬ እኛ ጋር በረኛ የሌለው ጎል የምትስት ሰውዬ ኮርና ታገባለህ አንተ። ምን ወቅተው ነው? ምን እዛማ የሆነ የሚከተቡት ነገር አለ እናውቃለን። ሴት ፒስ ምናምን አካባቢ አሁን ዙቢሜንዲ የሚገጭ ሰው ሆኖ ነው። አሁን ቁመት ኖሮት ነው እሱ ቁመት አለው። በቃ ማንም እኮ ሲጀመር ማርኩላ ሊያደርገው አልፈለገም። አዎ የማዱዌኬ ጎል ኦንጎል ነው። ግን የዛ ልጅ እግር በምን እንደቀረጻችሁት አለ የሆነ ክትባት አለ ዙቢሜንዲ። እኔ አልቋጠርኩም ደግነቱ። አርሰናል ከሜዳው ውጪ ሊድስን 4-0 ረመረመ። ስለ ጨዋታው ለወራ አይደለም የመጣሁት። ከጨዋታው መጀመር በፊት ቡካዮ ሳካ ስታርቦይ ተጎዳ። በጣም ያሳዝናል። በጣም ነው ያዘንኩት። የምር ቀላሉ ነው ያርግለት። ስታርቦይ ቡካዮ ሳካ ተጎድቷል። ቀላሉ ነው ያርግለት እያለን ነው እንግዲህ። ለማንኛውም ሊድስ ምንድን ነው ባለፈው 5 ጎል አሁን ደግሞ 4 ጎል። ሼር አለው እንዴ ከወያለው ጋር ሼር አለው? ወያለው መች ይችልና ዩናይትድ ባጠፋው ለምንድን ነው ሊድስ ዩናይትድ የሚለጠለጠው? ኦንጎል
ኤፍሲ ሴት ፒስ ኤፍሲ። ለማንኛውም ገና 14 ሳምንት ይቀራል። አበላትም ምንድን ነው ያሳያችሁን? ምን አይነት ጉዳጃኢብ የሆነ ፐርፎርማንስ ነው ዛሬ ያሳያችሁን? ጽድት ያለ ጨዋታ ማለት ነው ሀቢቢ። በቃ ጽድት ያለ 3 ነጥብ። ዋው በቃ በጣም ደስ ይላል። በቃ ይሄን ነው እኮ ሚኬል አርቴታ አልሰማህንም እንጂ ማለት ነው የኛም ጨንጓራ ከሚቃጠል ማለት በቃ እርምጃ መወሰድ ያለበት ተጫዋች ላይ እርምጃ ተወስዳለህ ነው። ሁሉም በት ብሎ ለእንጀራው ይጫወት ነው ያለው እኮ። አየኋ ፈርስት ሀፍ የሆነ ጀማዓ ገባ ሰገጠ ምናምን ማለት ነው። ከዛ ደግሞ ሰከንድ ሀፍ የሆነው ጀማዓ ሲገባ ደግሞ በቃ እንጀራውን ለማብሰል ሲል ይታገላል። ብቻ ባጭሩ ግን ደስ ብሎኛል። ዙቢሜንዲ ግብ ማስቆጠሩ፣ ማርቲን ኦዴጋርድ አሲስት በማድረጉ፣ ቪክተር ዮኬሬሽም ጸዴ ጎል አግብቷል። ከዛ በኋላ ጋብሪኤል ጄሱስ የመጀመሪያ ሄዲንጓ ስትወጣበት ደብሮ ነበር። ያበደ ጎል አስቆጠረ ነው የምልህ። ይሄ ያስፈልገን ነበር። በቃ ወሳኝ ሰዓት ላይ የተገኘ ድል ነው። ይሄ ነው የኔ አርሰናል። ብቻ እንኳን ደስ ያላችሁ ወገንታት። እስኪ ፍቅረኛው በፓስወርድ ቆልፈው የነበረው ቪክተር ጊዮከርስ ብራዘር ዛሬም ጎል አስቆጥሯል። ይኸውልህ አልነገርኩም? 6ኛ ጨዋታው ነው። በ6ቱም ጨዋታ ጎልና አሲስት አሉ ብራዘር። በ6ቱም ነው 6 ጎልና አሲስት። አስበው። ይሄ ሊድስ የልጅነቴ ምናምን ይኸው እንዳያድግ በልጅነቱ ቀጨውልህ ብራዘር፣ አቀነጨርኩት። ሊድስ የልጅነቴ ፉልሃም ደግሞ እኛ እንዳንተ የልጅነት ብለን አይደለም እንሰክሰው ብራዘር። የኛ ቢ ቡድን ነው። ተጫዋች ደከም ሲል ለልምድ ምናምን ምንልክበት የኛው ስኳድ ነው ያለው። ገሎ አውልቆ ከውስጥ ያርሰናል ማሊያ ሊያሳይ ይችላል። ተጠንቀቅ ብራዘር። ሊድስ የልጅነቴ። ለማንኛውም ጋብሪኤል ጄሱስም የተሰጠችው 10 ምናምን ደቂቃ ተቀይሮ ገብቶ ቀና ሳይል አንተ ብራዚል ላይ ከተተ። 2 ሴት ቢስ ማዱኬ 2 አሲስት 1 ጎል አገባል። ሁለቱም ጎሎች የመጀመሪያዎቹ ሴት ቢስ ስለነበር ወል አስጠልቶ የነበረ ከክፍት ጨዋታ ጽድት ያለዋል። ለካ የዮኬሬሽም የሚገርም ክሮስ ነው። ለማንኛውም 4-0 አሸንፈናል። ፉልሃም ይላል ብራዘር። በደንብ ኮፒ ሊንክ አድርጉልኝ። የስ 4 ይሉታል። ይሄ ነው 4 ጎል ዮኬሬሽ አገባ፣ ሄሱስ አገባ፣ ኦንጎል ይጠሉናል። የምር ነው ብላችሁ እኔ አሁን ኤክስ አካውንት ላይ ገብቼ ዝም ያነባሉ እንደዚህ እንትን ሲሆን ኦንጎል ይሄ አርሰናል ቡድን ዋንጫ አሁን ቢበላ በዚህ በኮርነርና ምናምን ዋንጫ በላ ሊባል ነው። የሚያስቀያሚ ቡድን ዋንጫ ቢበላ ምናምን ያለፉትን ሳምንት ምንድነው ሲሉ ነው ነበር። አርሰናል ባሮ ላይ ያደርገዋል፣ ፕሪሚየር ሊጉን አይበላውም፣ ሲቲ ይበላዋል ምናምን ሲሉ አልነበረ? የትን ፍጩት፣ ውጤቱን አምጡት። የምር ነው ብላችሁ ይሄ በአርሰናል ጨዋታ ማለት ነው ዛሬ አሪፍ ነገር ነበር። በጣም ወደ ክሮስ ላይ በጣም አጋርለን እንጮታለን። ምክንያቱም መሀል ሜዳችን የሆነ ሰዓት ላይ ባዶ ይሆናል። ሁሉም ወደ ቦክሱ ወደ ሳጥኑ ተጠግተው ለሄደር ስለሚጮት ማለት ነው። ግን ያችን ሄደር ካገባን በኋላ ዙቢሜንዲ አሪፍ ክሮስ ባይ ዘ ወይ ማዱኬ። ከዛ በኋላ በቃ ማዱኬ እንደገና ያችን ኦንጎል ምትገርም ቦታ ላይ ነው ወስዶ ቁጭ ያደረገለት። ፓንች አውት ማድረጎ በረኛው እንደዚህ ፓንች አድርጎ ማውጣት ከበደው። ወደ ራሱ ጎል ኦንጎል እንደለመደው እንግዲህ 5ኛ ኦንጎል በዚህ ሲዝን አርሰናል ኦንጎል ሜዳሊያ ያስፈልጓል። ኮርናና ኦንጎል እኔ ብዙ ብያለሁ፣ ሜዳሊያ እንፈልጋለን። አርሰናል ግን ይመቻቹ ዛሬ አሁን ማለት ነው። አሁን ዘና ብለን ነገን አስቶን ቪላንና ሲቲን እንቋጥራለን። መቼም ቶተናም ያሸንፋል ብዬ እኔ ያቺ ይወጣል ምናምን ብዬ በእነሱ እንትን አለም። ግን አለ አይደል ዝም ብሎ ጀርባ ላይ ያለ ነጥብ ቢጥሉ የምትለዋ ነገር ነበር። ለእኛ አዝነው ሳይሆን ለራሳቸው እዛ ላለመውረድ ሲሉ ማለት ነው። ይመቻቹ የአርሴ ቤተሰቦች። ከስንት ሳምንት የፕሪሚየር ሊግ አስቀያሚ ውጤት በኋላ ሙሉ 3 ነጥብ ከክሊንሺት ጋር አፍሰናል። 7 ነጥብ ነው አሁንም ርቀታችን ሲቲና አስቶን ቪላ እስከሚጫወቱ ድረስ